ቪዲዮ ማሳየት የሚችል ሰው። እኔ እኮ እዚህ ቤት የምትመጡ ሰዎች እኔ ምንድን ነው አገልግሎታችሁ ትላለህ? ምንድን ነው? አንድ ቁጥር ጻፉሽ ወይ ዘለዳም ካለ አላውቅም። አምላሽ እንትን አለች ፐርፕል አለች። ኦ ናይስ። እንደዛ ከሆነ ፐርፕል 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 አታውራ የምች ልጅ እንግዲህ አፉ በሏት። አንዴ ቆይ በትልቁ ላድርጋትና እሺ። ዌልካም ፐርፕል እንዴት ነሽ? እንኳን ደህና መጣሽ ብያለሁና ዋን ሴክ ኦኬ ቴክ ዩር ታይም ችግር የለውም ቴክ ዩር ታይም። እና እስቲ ንጥቀት ላይ የተደረገ ጠዋት ውይይት ነበረ። ቅድም ዘልዳ የለቀቃቸውን እንትኖች እያየው ነበርና መጨረሻ ላይ ከለቀቃቸው ወደ ታች ሜቢ ፐርፕል እየሰማሽኝ ከሆነ እስቲ ቪዲዮቹን እያየን ሪያክት እናደርግና ከዛ በኋላ ወደ ሀሳቡ እንገባለን። ንጥቀት የሚለው ራፕቸር የሚለው ቴዎሎጂው ምንድነው ሀሳቡ ምናምን ምንድነው የሚለውን ፕሮቴስታንቶችም ተዘጋጁ። እሺ ተዘጋጁ። ምልክት ስጭኝ። እሺ አነም አለ መሰለኝ ሳም ሜምበርሶች። እሺ ምንድነው ጋይስ? የሆነ ኮመንቱ በትልቁ እየታየኝ ነው። ስዋይፕ ሌፍት። እሺ መጨረሻ ላይ ከለቀቀው ጀምሪ። እሺ እርሊ ከለቀቀው ማለት ነው። በመጽሐፍ ቅዱስ ልጠይቅህ እኔ እናንተ ጥያቄ ግባና አንተ በቸርች ፋዘር አስረዳቸው። እኔ በመጽሐፍ ቅዱስ ልጠይቅህ ከዛ እውነቱን ያስቡ። ስለሱ ዋይ ዋይ ይላሉ የተባለው ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ 24:30 ስለ ዳግም ምጽአቱ ነው ወይስ በንጥቀት ጊዜ ነው የምድሩ ወገኖች ሁሉ ስለሱ ዋይ ዋይ ይላሉ የተባለው? አይ 24:30 አልተወያየ ነው። እናንተ ጥያቄና መልስ እንግባና አንተ በቸርች ፋዘር አስረዳቸው። ነው በመጽሐፍ ቅዱስ ልጠይቅህ። ቅዱስ ዮሐንስ እሱ አንብቤልህ በደንብ እንትናል በደንብ ተከተል እጠይቃለሁ። በት ዌን ዩ ሃቭ ሄርድ ኦፍ ዚስ ኮንሲደር ዘ ፓኒሽመንት ኦፍ ዘም ዛት ሪሜን የሚለው የሚቀሩትን አይደል የሚለው እኔ እኮ ምሳሌ ዮሐንስ አፈወርቅን እኮ ምሳሌ አድርጌ አላመጣሁም። እኔ ምን አገባኝ? እኔ እናንተ ጥያቄና መልስ እንግባና አንተ በቸርች ፋዘር አስረዳቸው። ነው በመጽሐፍ ቅዱስ ልጠይቅህ። እዛው ማቴዎስ ወንጌል ሁለት ሴቶች በወፍጮ ይፈጫሉ ይላል አይደል? ትክክል። አንዲቱ ትወሰዳለች፣ አንዲቱ ትቀራለች ይላል አይደል? ትክክል። አንዲቱ ትቀራለች ሲል ምድር ላይ ትቀራለች ብሎ የፈታ ኮመንተሪ ያለ የፕሮቴስታንት ስኮላር ራሱ አይ እንደዛ ማት ይኖራል። እኔ አሁን አይ እንደዛ ማት ይኖራል። እኔ አሁን ማስረጃ ማቅረብ ትችላለህ። አንዲቱ ትቀራለች ሲል መሬት ላይ መቅረት ነው ብሎ የፈታ ማስረጃ ማቅረብ ትችላለህ። አይ ማአት አለ ኮሜንተሪ እስኪ አቅርብሽ። ነው አሁን ላደርግ አልችልም። ላፕቶፕ የለም እኔ ጋር አጠገቤ ላይ ብያለሁ እኮ ከፕሮቴስታንት ሪፎርመሮች ይህን ክፍል እንደዛ መቅረት የተባለው ምድር ላይ መቅረት ነው ብሎ ይፈታለ ኖ በጣም ኢንሽንትም ሞደርንም ስኮላር ብዙ የፈተዋል። ኢንሽንት አንድ ጥቀስ እኮ ነው ያልኩህ። አንድ ማስረጃ አሁን አውጥቼ ላሳይ አልችልም። ማስረጃ ሳይኖር ነው እንዲህ ልወያይ ብለህ ከቅድሙ ቡራ ክረዩ የምትለው ብሎ መቻልከኝ ማስረጃ ዝም ብዬ እንኳን ገብቼ እኮ አልቻልከኝ ነው እያልከን ያለው። ጌታችን ክርስቶስ እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም ይላል አይደል? ስንት ላይ ማለት ስንት ላይ ቁጥር 34 ላይ ማቴዎስ 24:34 ላይ 4:34 ላይ እሺ ያው ይላል። ይህ ትውልድ የተባለው የቱ
አያልፍም የሚለው እዛ ጋር በተለያየ መንገድ ነው የሚፈታው። የስኪውን ደስ ባለ መንገድ ልጠው። ኦኬ አንዳንዶች ምንድነው የትውልድ አያልፍም ሲባል በዛ ጊዜ እንግዲህ እንትን ያላሉ ሰዎች አሉ። ታውቃለህ፣ ስለ ሄኖክ ነው የሚያወራው ብለው የሚያስቡ ሰዎች አሉ። ስለ ሄኖክና ኤልያስ ብለው የሚያስቡ ሰዎች አሉ። የትውልድ ያለው ሄኖክን ነው ጌታችን ትውልድ እንደዛ አይደለም የሚለው እላቸዋለሁ። እስኪሆን ድረስ የትውልድ አያልፍም ያለው እነሱን መጥተው በሰቨንሽ ትሪቡሌሽን ጊዜ መከራ የሚቀበሉ ናቸውን ብለው የሚፈቱ ሰዎች አሉ። የትውልድም አያልፍም ሲል፣ ሌላኛው ደግሞ የትውልድ አያልፍም ሲል እንግዲህ ሆል ኔሽኑን ነው የሚያመለክተው ደግሞ ብለው የሚሉ ሰዎች አሉ። ሆል ኔሽን ኢን ሴንስ ሰዎች የሚኖሩ ሰዎች አሉ በዛን ሰዓት የሚለው ነው። ዛ አጠገቤ ለቀሮች የሚፈቱት እኔ አጠገቤ ላፕቶፕ የለም እያልኩ እኮ ነገር እኮ እኔ እናንተ ጥያቄና መልስ እንግባ። ቀጣዩን አሳይ ፐርፕላ። እስቲ ቀጣዩን ሰው ሙሉ ሀሳቡን የያዘውና ከዛ ወንድሞችን ተቀብለን ወደ ሀሳቡ እንገባለን። መልሹና ሚዩት ነሽ። ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም የሚለውን ስለ ንጥቀት ብሎ ይፈታል የቤተክርስቲያን አባት። አይ ኢየሱስ ነግሮናል በቀጥታ ማቴዎስ 24:30 ብሎ ፈቶታል ይህንን ክፍል። ኢየሱስ ለንጥቀት ነው ካለ ምን ያደርግልኛል? ጆን ካልቪን ይህንን ክፍል ለንጥቀት ብሎ ፈቶታል። እኔ እንዳልኩ ኢየሱስ ብሎ ኢየሱስ ይህንን ክፍል ዚንግሊ ለንጥቀት ብሎ ፈቶታል። ኢየሱስ ፈቶታል። መካነ ኢየሱስ ዛሬ ያለችው መካነ ኢየሱስ ቤተክርስቲያን ይህንን ክፍል ለንጥቀት ነው የምትፈታው። ይህና ስለዚህ ሰዓት ከአባት ብቻ ቅድም አንድ ስትናገር የነበረው ነገር አለ። አድሬስ ማድረግ የፈለጉት ነበር ከነ ሚኪ ጋር ስታወራ መሰለኝ እና ቸርች ፋዘርስ አሉት አላሉት ሳይሆን አሁን ቅድም ጋይስ በደንብ አስተውሎታች ያላችሁ ሰዎች አሉት አላሉት ሳይሆን መንፈስ ይመሰክርልኝ የቸርች አባቶች አይደለም የሚነግሩኝ። መንፈስ ቅዱስ ለመንፈሴ ኮንፎርም ስለሚያደርግ ነው ነው ያልኩት። ትክክል ነኝ። መጽሐፍ ቅዱሳዊ ነው እንጂ አሁን ስለዚህ ለንሳነው ትምህርት አይደለም። ስለ ራፕቸር ወይ ስለሌላ አይደለም። አሁን ስለነሳው ትምህርት ምክንያት መንፈሱም ይመሰክርኛል። ቃሉም ነግሮኛል። መንፈሱም ይመሰክርኛል። ቃሉ እኮ ህይወትም መንፈስ ነው። ይሄው ደገምከው። በቃ ቴንክ ዩ እችላለሁ። እኔ ሁሌም እችላለሁ። እኔ እንደውም ሞራል ነው የሆነኝ እውነት ማለት የሚገባኝ ልጅ ወደ ቃል ነበር። እኔ እኮ ጨረስብሃል ፐርፕሊ አይ ቲንክ ወርደን አይደል ሲጀመር በክርስቶስ ስር ተደፍቶ ማይሰግድ ራፕቸር ቴዎሎጂ መቼ የተጀመረው በቤተ ክርስቲያን ምስረታ ወቅት በመጀመሪያው ዓመት ነው ማለት ነው። በይፋ ያው በአዲስ ኪዳን በመጀመሪያው ዓመተ ምህረት ጀምሮ በኢየሱስ ትምህርት ነው የተጀመረው። ይህ ትምህርት ሜቢ
በሐዋርያት ትምህርት ከነበረ ከዛ በኋላ እንግዲህ ያው ቤተክርስቲያን ሐዋርያት ሪፎርመሮች እኛም ሪፎርመሮች ቸርች ፋዘርስም አርሊ ቸርች ፋዘርስ ኢንክሉድ ቢያነሱትም ባያነሱትም ጉዳይ አይደለም። ቢያነሱትም ባያነሱትም ጉዳይ አይደለም። if you rapture yo no pensé እሺ እኔ እኮ በቃ ሁሉ ነገር ተክዶ አለቀና ብቻ ቴንክ ዩ ፐርፕል ቴንክ ዩ ሶ ማች። ጠዋት የነበረው ውይይት ባጭሩ ይሄ ነው ጋይስ፣ ባጭሩ ይሄ ነው የነበረው ውይይት። ንጥቀት ላይ የተደረገው ውይይት ይሄ ነበረ። እስቲ ወንድሞች ሰላም ይበሉና ከዛ በኋላ ዛሬ ደግሞ ሐሳቡ ላይ እናነሳለን፣ አንዳንድ ሐሳቦች እናነሳለን። ሁላችሁም ሰላም በሉን። ዮባ ሜቢ ሰላም ማለት ከቻልክ እና ጋይስ እንትን ከማለቴ በፊት ዘልዳ ፖስት ኦኬ፣ ዘልዳ አካውንት ውስጥ ገብታችሁ ሪፖስት አድርጉ። እሺ ዘልዳ ኦፍ ኮርስ አሁን እዚህ ጋር ኦልሞስት 900 ሰው አለና ዘልዳ አካውንት ውስጥ እየገባችሁ እንደዚህ ይሄን ቪዲዮ ብቻ ሳይሆን ሌሎችም እንደዚህ ኤዲት እያደረጉ የሚለቁትን ቪዲዮ ምናምን ነገር ጋይስ ስታዩ ሁሌ እንደምናገረው ሪፖስት እያደረጋችሁ ምንም የምናጣው ነገር የለም፣ ሉዝ የምናደርገው ነገር ስለሌለ ሪፖስት አድርጉ። እሺ ሪፖስት አድርጉ። ኦኬ ሪፖስት አድርጉ ልክ ቪዲዮውን ስትመለከቱና እሱ እንዳይረሳ ለማለት ያክል ነው። እሺ ዮባ አላቅም ውጭ ላይ ነው ጫጫታ ውስጥ መሰለኝ ያለኸው። እሺ ሰላም ማለት ከቻልክ ጥሩ፣ ካልሆነ ግን ካካ ሰላም በለን ብሮ። እስኪ እንኳን ደህና መጣ። ቦስ እንኳን ደህና ቆያችሁኝ። እንዴት ነህ ጋዲ? እዚህ ጋር ያላችሁ ሁላችሁ ሰላም ናችሁ? እና ፔፔ እናመሰግናለን ስላሳየሽ። እንኳን ደህና መጣ። እናመሰግናለን። መኩ ዲያቆን መኳንንት እንኳን ደህና መጣ ብሮ። እስኪ እንዴት ናችሁ ጋዲ? ሰላም ክርስቶስ ይብዛላችሁ። ሰላም ናችሁ ወይ? ሰላም ብያችኋለሁ። አሜን አሜን። መኩዬ እንኳን ደህና መጣ። ዮሐዴ ወይስ ጫጫታ ውስጥ ናንተ? እሺ መሰለኝ አይ ቲንክ ሶ። እስካሁን ዝም ካለ ዮሐዴ እንደዛ ነው የሚሆነው። አንተሽ አንተ ሰዎቹ ኮኔክት አድርገው ጠፍተው ነው ጋይስ? እሺ አንዴ ቆይ፣ ኮኔክሽኑ ለምንድን ነው? አረ ተነጥቀው ነው ጋዲ፣ ረሳው እንዴ? ቆይ አረሱ ላይ እንሄድበታለን፣ ችግር የለውም እንሄድበታለን በሰፊው። ባይዘው እዚህ የኛ ግሩፕ ላይ ሼር አድርገዋለሁ ብዬ ነበረ፣ ጭስ የሚለው ግሩፕ ላይ በጣም የሚያስቁ ውጭ ሀገር ላይ ያሉ ቪዲዮዎች ነበሩና እነሱን እያየንም ሪያክት እናደርጋለን ብዬ ነበረ። አይ ቲንክ ቪዲዮዎቹ የሚጠፉ አይመስለኝም። እሺ አንዴ ቆይ፣ ለታፕታፕ እንዲመች ራሴ ላተለቀ ወይ ወረድ ብዬ ልሰብስባቸው ጋር እሺ መኩዬ ከቻልክ እንደዛ ከይቅርታ ጋር እሺ። ኮኔክሽን እያዛገኘ ነው። ኤኒዌይስ በቃ እዚሁ ጋር አሉ። ገዝታ ያላችሁ ሰዎች አጀስት ማድረግ የምትችሉ ከሆነ እንትን አድርጉ አንዳችሁ ኮኔክሽን ያላችሁ ሰዎች እና ጠዋት የነበረው ውይይት አሁን እንደሰማችሁት በዛ መልኩ ተቋጭቷል። ቀደም ደግሞ ሀኒቾ ቤት ገብተን ያደረግነው ውይይት እንግዲህ ፕሮቴስታንቶች ስለ ሙታን ስለሚደረግ ጸሎት ሁለተኛ ጢሞቴዎስ ላይ ያለውን ነገር ቻሌንጅ አድርጉን ብለናቸው ከቤታቸው አባረውናል። እንግዲህ ዛሬ አንወያይም፣ መወያየት አንችልም፣ አንፈልግም ብለው ኢቭን ዜድ ቲክቶክ ሁላ ምን ብለው ተናግረዋል። ቀደም አሁን ለገባችሁ ሰዎች አዎ ይሄኔ ሲፎሩ የሞተ ሰው ነው ብለን ነው የምናምነው፣ በቃ እንወያይም ብለዋል። እና እሷን ሪከርድ እፈልጋታለሁ፣ ባይዘው እሷን ሪከርድ እንፈልጋታለን። እሺ ሪከርድ ያደረጋችሁ ሰዎች አደራችሁ፣ እንደዛ ነው። እሺ ግርማይ የት ሄድክ? ግርማይ የሚል ፕሮቴስታንት አካውንት ነበረ። እሺ ጴንጤዎች እንግዲህ እንነጠቃለን። አይ ቲንክ ዚስ ኢዝ ቤተር። በቃ እንደዚሁ በድጋሚ እንኳን ደህና መጣችሁ ውድ ክርስቲያን ወንድሞች እናቶች። ዛሬ ያው የምንመለከተው ስለ ንጥቀት ነው። የንጥቀት ቴዎሎጂ ወይም ደግሞ ራፕቸር ቴዎሎጂ ይባላል። ንጥቀት ምንድን ነው? ምን አይነትስ ነገር ነው? ላይክ ፕሮቴስታንቶች እዚህ ነገር ላይ ያላቸው ምልከታ ስፔሻሊ ደግሞ ያው አንዳንድ ሰዎች ቪው ነው ብሎ ያስቀምጣሉ፣ ግን እኔ ከቪው ባለፈ እንደ ብሊፍ ነው የማየው፣ እንደ እምነት ይዘውታል ነገሩን። ኦኬ ለምሳሌ እኛ ክርስቲያኖች በእምነት ደረጃ እንደምታውቁት ማራናታ ወይ ደግሞ ጌታ ሆይ ቶሎና አይደል? መንፈሱና ሙሽራይቱ ዮሐንስ ራእይ ላይ እንደተቀመጠው መንፈስና ሙሽራይቱ ጌታ ሆይ ቶሎና ቤተክርስቲያን እንደምትጠራው ሁሉ እኛም ቤተክርስቲያን ውስጥ ያለን ሰዎች ጌታ ሆይ ቶሎና እንላለን፣ ማራናታ እንላለን አይደል እንደ ክርስቲያን። እና አሁን እነዚህ ሰዎች ሊትራሊ ይሄን ነገር በጣም ከመጓጓታቸውና ከመናፈቃቸው የተነሳ ኦኬ ከመናፈቃቸው የተነሳ ጭራሽ ምን ብለዋል? ስለ ዳግም ምጽአት የሚነገሩ ክፍሎችን በሙሉ ወደ ንጥቀት የማዞር ነገር ሰዎች ጋር እየተመለከትን ነውና
ይህን ሰሞኑን ንጥቀት የሚለውን ቶፒክ ለምን ማንሳት ፈለግን ከተባለ አሁን ብቻ አይደለም ጋይስ፣ በጣም በተለይ ጴንጤቆስጣሉ ዘንድ ያለው ነገር በጣም ሰዎችን የማጃጃልና የመሸወድ ነገር በጣም እየበዛ ስለሆነ ከዚህ በፊትም በጣም ብዙ ጊዜ ተደጋግመዋል። ትነጠቃላችሁ በዚህ ቀን እያሉ ስፔሲፊክ ቀን እያስቀመጡ ኦኬ፣ ይር ባይር ልክ ነካካ ስፔሲፊክ ቀን እያስቀመጡ እንግዲህ ትላልቅ በውጭ ዓለም ላይ ያሉ ትላልቅ ሰዎች ትላልቅ ስኮላር የሚባሉ ኦኬ፣ ትላልቅ ቸርቾች ማለት ነው ኦኬ፣ የጴንጤቆስጣል ቸርቾች በዚህ ቀን ትነጠቃላችሁ እያሉ አማኞቻቸውን አሜሪካ በሉት ዩሮፕ በሉ አፍሪካ በሉት እንደዚህ እያሉ ሰዎቹ የምርም የዛን ቀን እንነጠቃለን እያሉ ኦኬ፣ ሰዎቹ የምርም የዛን ቀን እንነጠቃለን እያሉ ንብረቶቻቸውን ይሸጣሉ፣ ያላቸውን ነገር ሁሉ እንትን ይላሉ። በቃ የዛን ቀን እንነጠቃለን በቃ። ከዛ ምን ያደርጋሉ? ቤት ቁጭ ብለው በጸሎት ነው በቃ ኦኬ፣ ጸሎት እያደረጉ ነው የሚጠብቁት። የምርም ዛሬ እንነጠቃለን ብለው የምርም እንነጠቃለን ብለው እና ይህ ሰውን ማጃጃለው መጽሐፍ ቅዱስ ላይ የሌለ ትምህርት ጳውሎስ ባይዘዌ ለጢሞቴዎስ ሲጽፍለት ከአሮጊቶች ተረት ራቅ የተባለው ከእንደዚህ አይነት ተረት ነው። ከእንደዚህ አይነት ተረት ነው ባይዘዌ ከአሮጊቶች ተረት ራቅ ብሎ ጳውሎስ ሲናገር ከእንደዚህ አይነት ተረት ነው። ይሄ ፒውር የሆነ ተረት ነው። ንጥቀት የሚባል ነገር መጽሐፍ ቅዱስ የማያውቀው ኦኬ፣ የቤተክርስቲያን ታሪክ ውስጥ የማይታወቅ ትምህርት ነው ንጥቀት የሚባለው ትምህርት። አሁን ይህን ሀሳብ ደግሞ እንደ አዲስ ለምን አነሳ ነው ከተባለ እንግዲህ ሁላችሁም እንደምታውቁት ብዙ ሰዎች ዛሬ ሴፕቴምበር 25 ነው ሴፕቴምበር 23 እና 24 ንጥቀት ይሆናል ወይ ደግሞ ራፕቸር ይሆናል ተብሎ በጣም መነጋገሪያ ነበር ቲክቶክ ላይ እንደምታውቁት ኦኬ። በውጭውም ዓለም በጣም ብዙ ሰዎች ተቀባበሉት። ኢቭን አንዳንድ ሰዎች ንብረቶቻቸው ለሰዎች ሰጥተዋል ሁላ ኦኬ። በቪዲዮ ደረጃ ወጥተው ሁላ ቲክታክ ላይ በቃ ንብረቴን እንዲሰጥቻለሁ እንነጠቃለን። እና አንድ ሰው ነው አንድ ፓስተር ነው በዋናነት ይህን ሀሳብ ያመነጨው አንድ ፓስተር ነው። ከዛ ሌሎቹ ምን አደረጉት? ሀሳቡን ተቀባበሉት፣ አስፋፉት። እና ፓስተሩ ሲናገር ቪዲዮን እንዳጋጣሚ ሰምቼዋለሁ። እና ፓስተሩ ምን ብሎ ይናገራል? ሴፕቴምበር 23 እና 24 ንጥቀት ይሆናል አለ። ጭራሽ ደግሞ በኮንቲነንት ከፍሎታል። እኔ በጣም ካን ዩ ኢማጂን ጋይስ፣ እንደው ትምህርቱን እንቆይሽ፣ ወደዛ እንመጣበታለን። ትምህርቱን ተውት። ካን ዩ ኢማጂን ክርስቶስ ኢየሱስ እንደው ቤተክርስቲያን ሊነጥቃት መጥቶ በእነሱ ማይንድ ሴት በእነሱ አንደርስታንድ ሊነጥቃት መጥቶ እንደው በአጉር ከፋፍሎ ሲነጥቅ አይ ሴፕቴምበር 23 ላይ እስቲ አሜሪካ ኤዥያ እዛ አካባቢ ያሉ ዩሮፕ አካባቢ ያሉትን ዛሬ ሴፕቴምበር 23 ልንጠቃቸው። ከዛ በኋላ ሴፕቴምበር 24 ላይ ደግሞ አፍሪካ አካባቢ ያሉትን እንዴት ነው ክርስቶስ ኢየሱስ የምታስቡት እናንተ ሰዎች? ቆይ እንዴ ስለምን በቀን መከፋፈል ነው? ጴንጤ ውስጥ ያሉ ሰዎች ምን ያህል እኔ እግዚአብሔር በሚያውቀው እንደው ጌታ ይድረስላቸው ምን ያህል መታወር ምን ያህል ማስተዋል ማጣት እንደሆነ እግዚአብሔር ነው የሚያውቀው። ምን ያህል ቦርሳውን ደግሞ አይተሻል እና ቦርሳ ይዘው ምናምን ድንገት ፓወር ባንክ የያዙ ሰዎች አሉ የሚል ነገር ሰምቼ ነበር። ቻርጅ ምናምን ካለቀባቸው እየተነጠቁ እና ምን ያህል መታወር ነው ጋይስ? እግዚአብሔር ምስክሬን ነው የምላችሁ እኮ እንዴ። አሁን እንደዚህ አይነት ልምምድ ውስጥ ጴንጤቆስጣል ውስጥ ያላችሁ ሰዎች ምን ያህል የታወራችሁት? እግዚአብሔር እንደው ይደርስላችሁ። ምን ያህል መታወር ነው እንዴ? ምን ያህል መታወር ብላይንድድ መሆኑ እና ሴፕቴምበር 23 ላይ አፍሪካ፣ አሜሪካ፣ ዩሮፕ እና ኤዥያ ነው የሚሆነው ሴፕቴምበር 23 ላይ ይላል ሰውዬው ቁጭ ብሎ እና በጣም በዓለም አቀፍ ደረጃ ተስፋፋ። ብዙ ሰዎች አምነው ተቀብለው ተዘጋጁ። ክርስቶስ ኢየሱስ መጥቶ እንግዲህ በአህጉር ከፋፍሎ ሰውን ሲነጥቅ ከዛ ሴፕቴምበር 24 የፈረደባት አፍሪካ አህጉራችን ደግሞ አለች። ሁሉ ነገር ላይ ከኋላ ነን። ንጥቀት ላይ ራሱ ሴፕቴምበር 24 ላይ የኛ ንጥቀት። አይ እስቲ ቆይ አሜሪካዎችን እናያቸውና ኦኬ ጌታ እንደው እንደዚህ ሲል ክብር ምስጋና ለስም አጠራሩ ይሁን። እስቲ ቆይ አይ አሜሪካዎችን አውሮፓዎችን ትንሽ እናያቸውና ኤዥያዎችን በኢኮኖሚ ነው ራሱ የሚመስለው ንጥቀቱ ራሱ አሜሪካ፣ አውሮፓ፣ ኤዥያ ምናምን። ከዛ በኋላ ሴፕቴምበር 24 ላይ ደግሞ አፍሪካ የፈረደባት አፍሪካ ንጥቀት ላይ ራሱ መጨረሻ ላይ ነው። እንደው ደግሞ ተናጋሪ እኮ ጭራሽ ጥቁር ነው። በጣም በሚያሳዝን ሁኔታ ይሄ ሰውዬ ምን ብሎ ነው የሚናገረው? መናገሩ ብቻ አይደለም፣ ቃል በቃል ከአምላክ ነው የሰማሁት። ቃል በቃል ከአምላክ ነው የሰማሁት። እየተናገረ ያለው the word of God ራሱ እግዚአብሔር ነው ብሏል። ቴንክ ዩ። የሚናገረው ራሱ በቃ እግዚአብሔር ቃል ነው። ከእግዚአብሔር ነው የሰማሁት። የሚናገረውም የእግዚአብሔር ቃል ነው። ካን ኢማጂን ምን ያህል እግዚአብሔርን እንደሚዳፈሩ እነዚህ ሰዎች። ይሄ መጀመሪያው አይደለም ባይዘው ጋይስ እንዴ ባይዘው በብሉይ ኪዳን የነበረውን ሕግ ታስታውሳላችሁ? ሰዎች የምርም ከእግዚአብሔር ሳይሰሙ ከእግዚአብሔር ነው የሰማነው ብሎ እንደዚህ አይነት ነገር ቻው ነው የምትባለው። ተወግረህ ትሞታለህ ወንድሜ። እግዚአብሔር ይቀስፋል። ኦኬ ምን የሚል ነገር አስታወሰኝ። በደንብ ስሙ። አሁን የሰጠው ማብራሪያ እስቲ ቆይ እንሰማለን። ለምን ወርድ አንሰሙ? ቪዲዮ ዱ ዩ ሃቭ ዘ ቪዲዮ?
ቪዲዮ አለክ? እኔ አሁን መክፈት አልችልም። ቢችሉ ማግኘት ይችላል። ብዙዎች ችግር የለውም። መኩ ቪዲዮዎችን ሰብስቤ ልምጣ ስላለ መኩ ዝግጁ ስትሆን ምናምን ነገር አንድ ቁጥር ጻፍልኝ እስቲ። ቆይ ልኮም ሊሆን ይችላል እኮ እኔ ገስቱን ዛሬ ማየትም አልቻልኩም እውነት ለማውራት። ገስቱ ላይ መኩ ካለ ምናምን ነገር ቼክ አድርጉትና ምን ይላል እና ከእግዚአብሔር ነው ቀጥታ የሰማሁት አለና አሁን ይህ ሰውዬ ምን አይነት ማብራሪያ ትንተና ይሰጣል የሚለውን ነገር እስቲ ሰጥቶም ከሆነ አምናሹ ቼክ እናደርጋለን። ግን አንድ ነገር አስታውሱኝ፣ እነዚህ ሐሰተኞች መገለጫቸው ራሱ አንዱ ይህ ትንቢት ነው። በቃ እንደው ምንም ከእግዚአብሔር ያልሰሙ ሰዎች ከእግዚአብሔር ነን እያሉ ብዙ ሰዎች ይቀባጥራሉ። ለምሳሌ ምን የሚል ነገር አስታውሰኝ። ቲቢ ጆሹዋ ትዝ ይላችኋል? ቲቢ ጆሹዋን የማያስታውሰው ሰው የለም ማለት ትዝ የሚላችሁ ከሆነ ቲቢ ጆሹዋ የሞተ ሰው ያው እንግዲህ እዚህ ቲክቶክ ላይ የምናውቀው ቀለሜ እያለቀሰ የጌታ ሰው ነበረ በእሱ አገልግሎት አምናለሁ እያለ ስንት ፋይል ሲወጣበት ትዝ ይላችኋል? ቲቢ ጆሹዋ ትዝ የሚላችሁ ከሆነ 2016 ምርጫ ብዙዎቻችሁ ታስታውሱታላችሁ። ኦኬ 2016 ምርጫ 2016 በፈረንጆቹ የአሜሪካ ፕሬዝዳንታዊ ምርጫ ነበርና ምን ብሎ ይበጠረቃል መድረክ ላይ ጌታን የነገረኝ ነው የሚለው። እንግዲህ ምርጫው ትዝ የሚላችሁ ከሆነ ምርጫው በማንና በመካከል ነበር? ሂላሪ ክሊንተን እና በዶናልድ ትራምፕ መካከል ነበር ምርጫው። ሂላሪ ክሊንተን እና ዶናልድ ትራምፕ መካከል ነበር ምርጫው። ኦኬ እና ምን ያደርጋል ልክ ምርጫው በሚቃረብበት ሰዓት ላይ የራሱ ኮንግሪጌሽን አለው እንደምታውቁት በጣም ሰፊ ነው። ማጆሪቲው የአፍሪካ ነቢያት አገልጋዮች ምናምን የሚባሉት ቲቢ ጆሹዋ ጋር ናቸው። ባይዘው ብዙዎቹ እውነተኛ እግዚአብሔር አገልጋይ ብሎ የሚጠሩት ሰው ነውና ምን ብሎ ይናገራል? እግዚአብሔር ተናግሯል አለ። እንግዲህ አይ ቲንክ ውሳኔ ከመውጣ ላይክ ምርጫው ፋይናላይዝ ከመደረጉ ቢፎር 10 ዴይስ ማክሲመም 2 ዊክስ በፊት መሰለኝ እግዚአብሔር ተናግሯል አለና ይሄንን ምርጫ የምታሸንፈው ሴት ናት። ይሄንን ምርጫ የአሜሪካ ፕሬዚደንሻል ኢሌክሽን የምታሸንፈው ሴት ናት አለ። ተበጠረቀ። ኢቨን ሂላሪ ክሊንተን ትዊተሯ ላይ ወጣ ቲቢ ጆሹዋ አመሰግናለሁ ብላ ጽፋለች። አመሰግናለሁ በቃ እሷም አምና ያው ጴንጤ ናት እሷ ሂላሪ አምና በቃ እግዚአብሔር እውነትም ይሄን ነገር ምርጫ ውጤቱ ይመጣል ጋይስ ማነው አሸናፊ? ዶናልድ ትራምፕ። ውሃ ቤቲንግም የቆረጡ አሉ። እኔ በቃ እንደው የሐሰተኝነት መገለጫ ባይዘው ይሄ ነው። በቃ ውጤት ይወጣል አሸናፊ ማን ነው? ዶናልድ ትራምፕ። ይሄ ሰውዬ እውነተኛ ነኝ ብሎ ምናምን ነገር እንግዲህ አሁን እሱ ምንም እግዚአብሔር ተናግሮትም አያውቅም። ይቅር ይበልኝና እግዚአብሔር ተናግሮትም አያውቅም። እንደዚህ አይነት ሰዎችን እግዚአብሔር ተናግሯቸውም አያውቅም። ግን ምን ያደርጋሉ? ለምሳሌ ምርጫው ሊደርስ ምናምን ሲል ብዙ አለ አይደል? እዚህ ስቴት ላይ እንትና እየመራ ነው፣ እዚህ ስቴት ላይ እንትና የሚያሸንፍ ይመስላል የሚሉ ነገሮች ትንተናዎች ይሰጣሉ። ፖለቲካል ትንተናዎች ይሰጣሉ። ያን ነገር ይመለከቱና መኩ ከራቁቴ ቲክታክ ጀስተ ሙጫ ሰለጠን ሲስተር ነው ከሰለጠን ሲስተር ሚውት አድርገው ግን አይታየኝም። ቁቁር ነው ወርግን ሙጫ ቲክቶክ ካላችሁ ሚውት አድርገዋለሁ። ሪከርድ ያደረጋችሁ ላኩልኝ አደራ በማርያም። አይ መኩዚ እንዴ ምንድነው? ምን እያልከ ነው ወንድማችን? ኦሮምኛ ነው እንዳንለው ትርጉሙም አልገባንም። እንዳንተረጉሙ ራሱ ምንድነው ያወራው? ራሱ የንጥቀት ቀን እየጠቆመን መሰለኝ። ደግመህ ንገረን መኩ። አዲ መኩ ያሰማው ድምጽ። እሺ ይህ ልጅ እንደዚህ ነገር ይብስበታል። እናቱ ለመሳቂው ፈጥሮ የፈጠነ ማይኩን ሆነ አረገ እና እንደዚህ አይነት ሰዎች አሉ። እዚህ ሀገርም የሆነ ሰዓት ላይ ትዝ የሚላችሁ ከሆነ ያው ፖለቲክስ ምናምን ለመነካካት አይደለም የሆነ ሰዓት ብቻ አላውቅም። አሁን ከረንት ላይ ያለው ፕራይም ሚኒስተር ምርጫ አድርገው ነገር ከማን ነው ከደመቀ ጋር መሰለኝ አይደለ? ከደመቀ ጋር መሰለኝ እና አድርገው አይ ደመቀ ያሸንፋል ጌታ ተናግሮኛል ብሎ ብቻ በሰርቱ ይናገርና ከዛ ሲታይ ስቲል ፕራይም ሚኒስተሩ ከረንት ፕራይም ሚኒስተር አብይ ያሸንፋል ይቀጥላል እሱ ስልጣኑን ይዞና አይ ጌታ አብይን ደመቀን አብይ ብሎ ነው የሚጠራው ያለም አለ። እንደዚህ አይነት እንደው ለእግዚአብሔር ቃል እንደዚህ ሐሰተኞች የበዙበት በቃ ውሸት ማውራት የማይሰለቻቸው ሰዎች እንደዚህ ነው። ይሄ የሐሰተኞች መገለጫ ነው። ይሄ በየቦታው ከጌታ ቤተክርስቲያን ውጭ ብትሄዱ ትንቢት እግዚአብሔር ተናግሮናል የሆነ ነገር ይፈጸማል ብለው የሚናገሩ ብዙ ውሸታሞች አሉ። ጆባ ዊትነስ ጋር ብትሄዱ እነ
ማን ቻርልስ ነው ስሙን አንቱልኝ። ብቻ እንደዛ መስራችሁ የጆቫስ ዊትነስ እንቅስቃሴ ጀማሪ እንደዚሁ ዓለም 19 ምናምን ዓመት ላይ ትጠፋለች፣ የዓለም ፍጻሜ በ1914 ወር እንደዛ ነው ብሎ ተናግረው ዓለም ቀጥላለች፣ እሱ ሞተ። ኦኬ እንደዚህ አድቬንቲስት ጋር ብትሄዱ ምን ብትሄዱ እነዚህ ሐሰተኞች ጋር ከጌታ ቤተክርስቲያኖች ሁሌም እንደዚህ አይነት የውሸት ትንቢቶች አሉ። ኦፊሻሊ ደግሞ የሚናገሩት ሼም የላቸው። ምን እያሉ ነው? እግዚአብሔር ተናግሮኛል፣ ጌታ ተናግሮኛል እያሉ ነው። ኦኬ ጌታ እንኳን የጌታ መንፈስ ባጠገባቸው አልፎ የማያውቁ ሰዎች። ስለዚህ አሁንም ንጥቀት ላይም እንደዚህ ነው። አርሰናል ዋንጫ ይበላል ብሎ ካካላየም አርሰናል ዋንጫ ይበላል ብሎ ተናግሮ ከዛ በኋላ እንደ አርሰናል ምስ ዋንጫ ይበላ ይባላል። አረ በሴቶቹ በልቶ የለ እንዴ? በዚሁ አጋጣሚ ጋዲ ቻን የሚለውን ለምን ሚውት አታደርግልን? እኔ ቆይ እሺ ቻን ነው የሚለው አርሰናል ዋንጫ በልቷል እኮ በሴቶች በልቷል ብሎ ይመቸው። እሱ እንኳን አራዳ ነገር መሰለኝ ሳስበው መልሱን ወድጄለታለሁ። እና ኤኒዌይስ እንደዚህ አይነት ነገሮችን ትመለከታላችሁ። ስለዚህ ከእንደዚህ አይነት ነገሮች ከሐሰት ትርክት ምናምን ነገር ከቤተክርስቲያን ውጭ ከጌታ ከእግዚአብሔር ቤተክርስቲያን ውጭ በቃ እንደዚህ አይነት የሐሰት ትምህርቶችና የሐሰት ትርክቶች አሉ። እልፍ አላፍ ናቸው፣ እልፍ አላፍ። ኦኬ ስለዚህ ከእንደዚህ አይነት ነገር ራሳችሁን ጠብቁ እውነት ለማውራት እና ሰሞኑንም እንደው ጴንጤዎች ራሳችሁን እስቲ ታዘቡ። በየዓመቱ በዚህ ቀን ንጥቀት ይሆናል፣ በዚህ ቀን ንጥቀት ይሆናል እያደረጉ ብዙ ሰው ገምቷል። ብዙ ሰው ግን ስቲል ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። ኦኬ እስከ መቼ እንደዚህ መጽሐፍ ቅዱሳዊ ባልሆነ ትምህርትና በሐሰተኞች ተሸውዳችሁ ትቆያላችሁ ትኖራላችሁ? ኦኬ ይሄ በጣም መጠየቅ ያስፈልጋልና መኩ ሬዲ ከሆነ አንዳንድ ቪዲዮዎችን ብናይ ጥሩ ነው። ካልሆነ ግን ከዚህ ሰዓት ጀምሮ ወንድሞች የሚጨምሩት ሐሳብ ካለ እድል ልስጣቸው። የምትናገሩት ነገር ካለ እንትን በሉና ካልሆነ ሐሳቡ ላይ ማውራት የሚፈልግ ፕሮቴስታንት ካለ ገስት እንቀበላለን። ኦኬ አለ ለመጨመር ያክል ሳይሆን ዝም ብዬ ለማለት ያክል እና ከነዚህ ፕሮፌሲዎች የምንለየው ነገር ምንድነው? ስለዚህ ፕሮፌሲ እንደውም አይሰጥም ለዚህ ወርድ ከነዚህ ዝም ብሎ ዝባዝንኬ አክቹአሊ ዝባዝንኬ ደግሞ ከባድ ወረሽ ነገሮች የምንረዳው ምንድነው እንዳለ ከክርስትና ውጭ የሆኑ ነገሮች ነው ማለት ምንድነው? ክርስትና ባይትሰልፍ ፎልስ የሆነ እንትን ምንድነው የሚባለው ሆፕ አይሰጥም። በቃ ክርስቶስ ትክክለኛ ነውና ትክክለኛ የሆነ ሆፕ እንጂ የሚሰጠን ውሸት የሆነ ዝም ብሎ ስጋዊ የሆነ ሬቪሌሽኖችና ሆፖች አይሰጠንም። ለምሳሌ አሁን ከዚህ ከቀላሉ ዝም ብለን ከምንቀለድበት እንነሳ። የአርሰናል ግምት ደግሞ ስለ አርሰናል ዋንጫ ይበላል ፕሮፌሲ መስጠት በአይት ሰልፍ ስናየው ምንም መጥፎ አይመስልም። በቃ ጥሩ ምኞት ነው እና ግን ፕሮፌሲ ነው። ፕሮፌሲ ምንድን ነው ከተባለ ከመጀመሪያው ከእግዚአብሔር የሚሰጥ ጸጋ ነው እና ከእግዚአብሔር የሚሰጥ ጸጋ የሆነ እንትን አለው ምንድነው ሚኒንግ አለው እና ደግሞ ቫሊዩም አለው። አርሰናል ዋንጫ በላ አልበላ ከቤተ ክርስቲያንና ከእግዚአብሔር ሕዝብ ጋር ምን ያገናኘዋል ስታስቡት ለራሳችሁ ማለት ነው። አርሰናል በላ ማንቸስተር በላ ምንም አክቹአሊ ማንቸስተር ይብላ ግን ብቻ ግን ከእግዚአብሔር ጋር ምንም ያገናኘው ነገር የለም። ግን በቃ ሰው የሆነ ምኞት ይሰጣል። አይታል ደስ ይላል ማለት ነው ስትሰማ። በተለይ አርሰናል ፋንኮንክ ያው አትበሉ ምናምን ግን እሺ የቅድም ደግሞ የተነሳው ንጥቀት ምናምን ይባል ባይተሰፍ ንጥቀት ማለት በጣም ከበባድ ፓርቶቹ ምንድናቸው? ለምሳሌ መነጠቁ ይሁን እሺ መነጠቁ ምናምን ወደ እግዚአብሔር መወሰዱ ይሁን ከተወሰዱ በኋላ እኮ ተወስዶ አያልቁም፣ ይመለሳሉ እኮ ደግሞ ተመልሰው ደግሞ ምድር ላይ ይገዛሉ። ምን ማለት ነው ይሄ? የሚገዛው ደግሞ እኮ ክርስቶስ ብቻ አይደለም፣ አብረው የተነጠቁት ሰዎች እኮ ነው መጥተው የሚገዙት። እና ይሄ ምኑ ነው ክርስቲያን ወይም ክርስቶስ የሚያደርገው እንዴ? እኛ የተፈጠርነው እግዚአብሔርን ለማመስገን እንጂ ባልተነጠቁ ሰዎች ላይ መተን ገዢ እንድንሆናቸው ነው እንዴ? ይሄ በቃ ግልጽ የሆነ ሰዋዊ ምኞት እንደሆነ ነው የሚያሳየው። እና ትላንትናና ከትላንት ወዲያ ያልተነጠቃችሁ ፕሮቴስታንቶች መጣችሁ መግባት ትችላላችሁ። ቴንኪው ጋዲ እሺ፣ እናመሰግናለን። ልክ ነው። ሰዋዊ ሀሳብን ከእግዚአብሔር
የእግዚአብሔር ሐሳብ ለይቶ ማየት ነጥሎ ማየት ያስፈልጋል። ኦኬ ሌትስ ትራይ ቱ ዱ ዛት። ሜቢ የምትጨምሩት ነገር ከሌለ ገስቱን ክፍት ያደረኩት ሁለቱ ቦታ ለሚገቡት ጴንጤዎች ነው። ኦኬ ፕሮቴስታንቶች ወይም ጴንጤዎች ይሄ ትምህርት ትክክለኛ ነው መጽሐፍ ቅዱሳዊ ነው ብላችሁ የምታስቡ ንጥቀት አንድ ቁጥር ጻፉ። ኦኬ አልተነጠቁም። ገንዬ ሳልሰማ ተነጠቁ ብላችሁ ጻፋችሁ ሰዎች አልተነጠቁ፣ እዚሁ ናቸው። ምንም የትም አልሄዱም፣ እዚሁ ናቸው። ወይ መኩይ ሜቢ እንትን ብዬ ነበረ ሰብሰብ አድርጌ ነበርና ሜቢ ሌላ ስልክ ከያዝክ ማሳየት ትችላለህ። እኔ እንትን ማለት አልችልም። ለዛ እኮ ነው ሜቢ አላውቅም። እና ዮሐዴም ውጭ ናቸው መሰለኝ። ቴሌግራም ላይ ላክልኝ ለኔ መኩ ወይ እሺ፣ ለብሬ ላክለት። በቃ ብሬ ከቻለ ፎርዋርድ ላድርግልህ። ምናልባት ጋዲ እስኪገቡ ፕሮቴስታንቶቹ የተወሰነ ነገር ብል ደስ ይለኛል። ለዚህ ከትንቢት ጋር በተገናኘ ማለት ነው። ይሄ ማለት መሰረታዊ የትንቢት መምጣት ወይ ደግሞ ይሄ ዋናው ነገር ማለት ነው። ለምሳሌ እንግዲህ ሐዲስ ኪዳን በብሉይ ኪዳን ማህፀን ውስጥ ነበረች አይደል? ብሉይ ኪዳን ነው በሐዲስ ኪዳን ተገልጧል። ስለዚህ በብሉይ ኪዳን ዘመን እንኳን የነበረው ትልቁ የትንቢት ማዕከል ምን ነበረ? ወይ ደግሞ የአገልግሎታቸው የድካማቸውም ከዛ የትንቢታቸውም ራስ ዋናው ለጊዜው የሚታይ ነገር አለ፣ ጥላ አለ። ግን ዋናው ጉዳይ ምን ነበር ከተባለ የክርስቶስ ኢየሱስ መገለጥ ወይ ደግሞ መምጣት አይደለ? ልክ ቅዱስ ጳውሎስ እዚህ ዕብራውያን 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። ስለዚህ በነቢያት ሲናገራቸው ነበር። በነቢያት ሲናገራቸው የነበረው በነቢያት ሲነገር የነበረው ነገር ምንድን ነው ከተባለ የምኑ መምጣት ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ መገለጥ ነው። ይሄ ክንድህን ላክልህ ሲሉ የነበረው ከኃጢአት ነፃ ለመውጣት እንግዲህ ከኃጢአት የሚያነጻቸው መሲህ መምጣት የሚናፍቁበት ነው አይደል? የሉቃስ ወንጌል ምዕራፍ 2 ቁጥር 23 ላይ ያ አረጋዊ ስምዖን በቤተ መቅደስ የነበረው ሕፃኑን አግኝቶ ታቀፈው። አሁን ግን ጌታ ሆይ አሁን ባሪያህን እንደ ቃል ምን በለኝ አሰናብተኝ አለ። የሚጠብቁት አንድ ናፍቆት ነበር። የትንቢቱ ማዕከል ምንድን ነው? የእግዚአብሔር ልጅ የኢየሱስ ክርስቶስ መገለጥ ወይ ደግሞ መምጣት ነው። ስለዚህ ትልቁ ናፍቆት ትልቁ ትንቢት ያ የሚመጣው መሲህ መገለጥ ወይ ደግሞ መታየት ነው፣ ናፍቆቱ ማለት ነው። በተመሳሳይ በሐዲስ ኪዳን የቤተ ክርስቲያን ናፍቆት አለ። ያ የተገለጠው የመጣው መሲህ ናፍቆትነቱ ያበቃ ያቆም አይደለም አይደል? ቅድም ጋዲም ስተነሳው ነበረ። ቤተ ክርስቲያን ምን ሚል መዝሙር አላት? ማራናታ ሚል መዝሙር አላት። ጌታ ኢየሱስ ሆይ ቶሎ ና ሚል እንዲወስዳት ከእርሱ ጋር ለመኖር ቤተክርስቲያን ትናፍቃለች። ቅዱስ ጳውሎስም ልሄድ ከክርስቶስ ጋር ልኖር ናፍቃለሁ እንዳለ። ስለዚህ በሐዲስ ኪዳን ያለ ክርስቲያን በጣም የሚያጓጓው በጣም የሚናፍቀው ነገር ከክርስቶስ ጋር መኖር ነው። ሌላው ሁሉ ነገር በጣም ትንሽ ነው፣ በጣም ጭማሪ ነው፣ ጊዜያዊ ነው። ስለዚህ እንደ ይሄ ኡኡ ተብሎ አንዱ ባለፈው ምን አለ የነሱ የፕሮቴስታንት ፓስተር ነውና ሰይጣንም እኮ ይፈውሳል ሲል አሜን ሲሉ እንዴ ተረጋጉ እንጂ ሰይጣንም ይፈውሳል ሲል አሜን ትላላችሁ? አሜን የሚባልና ማይባል ለዩ እንጂ ነው ስላቸው ነበርና ይሄ ማለት ትልቁ ጉዳይ ምንድን ነው? ለምሳሌ በምድር ላይ ብንገዛ ሀብት ቢኖርን ብናከማች ስልጣን ላይ ብንቀመጥ እነዚህ ሁሉ በክርስትናው መነጽር ምንም አይደሉም። ታዲያስ የክርስትናው ወይ ደግሞ የቤተ ክርስቲያን ማዕከላዊ ናፍቆት ምንድነው ከተባለ የክርስቶስ ኢየሱስ ዳግም መምጣት ደግሞ መገለጥ ነው። ስለዚህ ቤተክርስቲያን ሁልጊዜ ማራናታ የምትለው እሱን እንጂ በምድር ላይ ባሉ ጉዳዮች እንዲህ ይሆናል፣ እንዲህ ያደረጋል፣ እንዲህ ይሰበራል ባይዞ ሉክ አዲስ ዓመት ሲመጣ የመጣስ ዓመት ይሆንላቸዋል፣ የከፍታ ዘመን ይሆንላቸዋል፣ የብልጽግና ዓመት ይሆንላቸዋል፣ የማሸነፍ የድል ዓመት ይሆንላቸዋል። ሌላ እንዳጠመጥሙ ሰዎች እነዚህ ሁሉ ምንድን ናቸው ከተባለ ምድራዊ ግሳንግስ ወይም ኮተት ናቸው። ቤተክርስቲያን ግን ሁልጊዜ አንድ አዋጅ ታውጃለች። የጌታ ቤተክርስቲያን ምን ሚል? ንስሐ ግቡ፣ ከዛስ ቅዱስ ቁርባን ወይ ደግሞ የጌታን ስጋና ደም ተቀበሉ። ይሄ ሰዎችን ለምን የምታዘጋጅበት ነው? ለሰማይ መንግስት ወራሽነት የምታዘጋጅበት ነው። ይሄ ሁሉ በምድር የሚቀር ነገር ነውና እነዚህን ትንቢቶች የሚናፍቁበት ሚንስ ራሱ እነዚህን ትንቢቶች የሚጓጉበት ሚንስ ራሱ የእግዚአብሔርን ሀሳብ የተረዱ ወይ ደግሞ የክርስትና ማዕከላዊ ሀሳብ የገባቸው አይመስለኝም። ለምን ካልክ ቅዱሳን ሁሉ ወይ ደግሞ ቅዱስ የምናውቃቸው ብዙዎቹ ያላቸውን ጥለው አይደል? ቅዱስ ጴጥሮስ ምን አለ? ኩሉ አደግነ ወተለውናከ እንከሰ ምን ተንረክብ፣ ያለን ሁሉ አለ እኛስ ሁሉን የተከተልን ምን እናገኛለን አለ። ስለዚህ ክርስትና ሁሉን የምትከተልበት እንጂ ሁሉን ይዘህ የምትጓዝበት አይደለም። ሁሉን እየናፈቅ መውረስ እየፈለክ ይሄን ወረስኩት እያልክ ሰበርኩት ጠረመስኩት እያልክ የምትጓዝበት አይደለም። ጣልኩት ነው። ሁሉን ስለ ጌታ ክብር የምትጥልበት የምትተውበት ጌታን አብልጠህ የምትይዝበት ህይወት እንጂ የአርሰናል ዋንጫ መብላትም እያጓጓ የእናንተ ሰፈርም የሆነ ነገር ማሸነፍ እያጓጓ የምትኖርበት ህይወት ከክርስትና ጋር በፍጹም አይገናኝምና ሰው ገብቷል መሰለኝ። አይ ቲንክ አንዴ ላውራ። እሺ
እሺ ብርጊ እናመሰግናለን። ጥሩ ሀሳብ ነው ያነሳው። እሺ ማንቺ ብላ ተው እናንተ በእውነተኛ ነቢያትም ትንቢት የማይሰር ደጋፊዎች ዋንጫ አትበሉም። ተው አትፈታተኑ። ቻን የሚሉ ዩዘር ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንደምን ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ኤምኬሲ ነው። መሰረተ ክርስቶስ ያ መሰረተ ክርስቶስ እና ቅድም ወንድማችን ሲለን ነበር። ቆይ ችግር የለው በአርሰናል ረጋ ባለ ደግሞ ረጋ በል። አሁን እንደገባ አሁን ኮመንት ላይ ኢንቫይት ራሱ ለምንድን የተደረገው ገብቼ ላስተምራችሁ ብለህ ኮመንት ላይ ስለጻፍክ እኛም ያስተምረን ሰው እንፈልጋለን ብለን ያስገባናል። እና መጀመሪያ ቆይ ተረጋጋ። እኔ እጠይቅሃለሁ፣ ባኪን ፎርዝ እናወራለን። ችግር የለም። ኤምኬሲ ፔንቴኮስት አላት። ያ የፔንቴኮስታል ሙቭመንት ትቀበላለች። በንጥቀት ታምናለች። አይ ቲንክ ሶ። በደንብ አላውቅም ግን የስ አይ ቲንክ ሶ። ያ ኦኬ። ኤምኬሲ ሆነ መሰረተ ክርስቶስ ሆነ መቀበል አለመቀበሏን እርግጠኛ አይደለህም። ያ በመጨረሻው ዘመን ከ7 ዓመት በፊት እንነጠቃለን የሚል አለ። አሳየኝ እንዳትለኝ ብዬ ነው እንጂ እምነት መግለጫው ላይ አለ እንደዚህ አይነት ጽሁፍ ኤምኬሲ። እሱን እኮ ነው አይ ዶንት ያልኩ። ኦኬ እሺ። አይ ቆይ ማታቆን አልፋለሁ፣ ችግር የለውም። የትኛው ነው ነብይ ነበር? ትልቅ ፓስተር ልጥራለሽ? እኔ አይ ዶንት ኖ። ቲቪ ጆሹዋ በነበረ ጊዜ ነው ያልነበርኩ። ጆሹዋን አታውቁም? ቲቪ ጆሹዋ በስም ነው እንጂ የማውቀው እንትኖቹን ምናምን ሰምቼ አላውቅም። ፕሮፌሲዎቹን ሰምቼ ምናምን አላውቅም። እውነተኛ ነብይ እስቲ በዚህ ዘመን ይሄ ነብይ እውነተኛ ነው በለ። አይ ስም አልጠቅስም። ለምን ስም አልጠቅስም? እኛ ማወቅ ፈልግን። እውነተኛ ነብይ ካለ በዚህ ዘመን እውነተኛ ነብይ አለ ብለህ ንገረን። ለምሳሌ የሚያስተምሩን ብዙ ናቸው። እና ማንን ልጥቀስልህ? እነ ነብይ ጥሌን ብትል በምን መስፈርት ነው? ነብይ ጥሌ እውነተኛ ነብይ ነው? በጣም የተባረከ አገልጋይ፣ የጌታ ሰው፣ እግዚአብሔር ባሪያ። በማን እጅ የተጫነበት ታውቃለህ? ግን ነብይ ጥሌ እጁን የጫነበት ማን ነው? ነብይ ጥሌ ላይ ምንም እጅም አልጫነበትም። ቃል ነው ያወጣለት። አልጫነበትም እጅ። እኔ ቃል ሲያወጣለት ነው ያየሁት። እንግዲህ አላየውም ነው የሚባለው። ነብይ ጥሌ ላይ ማን ነው ቃል ያወጣለት? በአንተ ዲፊኒሽን እጅ እንደጫነበት ቪዲዮ ማሳየት እንችላለን። ማን ነው? ፓስተር ታምራት ነው አይደል? ታሜ ከእግዚአብሔር ተቀብሎ ነው የነገረው። ኦኬ። ስለዚህ ታምራት እውነተኛ ነብይ ነው አይደለምም? ነው ምንም የምንልበት እንትን የለንም። እሺ። ስለዚህ ጋይስ በደንብ ስሙ። ነብይ ጥሌ እውነተኛ የእግዚአብሔር ሰው ነው። እውነተኛ የእግዚአብሔር አገልጋይ ነው። ነብይ ጥሌን ማን የቀባው? አሁን ዛሬ ቀብብሎሽ እናሳያችሁ። እግዚአብሔር ነው የቀባው። ችግር የለውም። ቆይ አንዴ ስማኝ። አሁን መሀል ላይ ኢንተራፕት አታርግና ታች ያሉ ሰዎች በደንብ ፎሎ አፕ እንዲያደርጉ ነው። ነብይ ጥሌ እውነተኛ እግዚአብሔር ከዚህ በፊት ዝም የሚላችሁ ከሆነ የጴንጤዎች እናት በሚል ላይቭ ገብተን በደንብ ተማምረን ነበር። ኦኬ። ትዝ የሚላችሁ ከሆነ ነብይ ጥሌን ማን እጅ ጫነበት? ማን የቀባው ከተባለ ማን ነው? ፓስተር ታምራት ነው ወይ ደግሞ ነብይ ታምራት። እነሱ የሚሉት ነብይ ታምራት እውነተኛ እግዚአብሔር ሰው ነው ብለህ ታምናለህ ብዬ ስጠይቀው እርግጠኛ አይደለሁም ማለት። ስለዚህ አሁን ወንድማችን የገባው ቻናል የሚባለው ወንድማችን እንግዲህ አንድን ነቢይ እውነተኛ ነው ሐሰተኛ ነው ብለን በእኛ ስኮፕ ወይም በእኛ ቪው እንድነው ልንለው አንችልም ነው። እውነተኛ የእግዚአብሔርን ትምህርት ሲያስተምር እውነተኛ ነብይ ሊሆን ይችላል አንድ ሰው። እውነተኛ ነብይ አይደለም
አይደለም ብለህ ካሰብክ ትርቀዋለህ እንጂ ሰውን ብሌም አታደርገውም አይደለም ብለህ። ያው እንግዲህ በእኔ ነብይ ታምራት በኩል ማለት ነው። ሐሰተኛ ነው። ነብይ ታምራት እውነተኛ ነብይ ነው፣ ሐሰተኛ ነው። አንተ ሐሰተኛ ለማለት ምን አነሳሳ? ቅዲስ አንተን እየጠየቅኩ ነው። እኔ እኮ ኦርቶዶክስ ነኝ። እኔ ኦርቶዶክስ ነኝ። አንተን እየጠየቅኩ ነው። እኔም አላውቀውም እንግዲህ ታሜን እኔ አሁን ደግሞ መጣ አላውቀውም ማለት ታሜን ታውቀዋለህ? ታሜን ታውቀዋለህ? ኧረ ቆይ አንዴ ቻል አይ ታሜን ካወቀው ነገር ቻል መሆኑን በምንድን ነው የምታውቀው? ያው ቆይ ከጋዲ ጋር እያወራሁ ነው። ጋዲ የምር ታሜን ታውቀዋለህ? ጋዲ ማለት እኔ ነኝ። ሁለታችንም አይደለም። ጋዲ ማለት አንተ አይደለም። ጋዲ የምር ንገሪኝ። ቆይ ችግር የለውም። ታሜን ካወቀው ከሚረብሽ አይ እኔ ባይዘዌ ነቢያትን የምመዝንበት ለምሳሌ እኔ ላይ ካሁን በጴንጤዎች ዘንድ በምናምን እውነተኛ ነብይ አለ ብዬ ማለት ነው። እውነቱን ልንገርህ ለምን ከቤተክርስቲያን ውጭ ከቤተክርስቲያን ውጭ በዚህ ዘመን ጭራሽ ነብይ ያለ እንደ እግዚአብሔር መንፈስ በቤተክርስቲያን ያለው ሲጀምር አንድ በጴንጤዎች ዘንድ አንድ ነብይ እኔ እኮ ጥቀስልኝ አልኩ። ጥቀስልኝ ስልህ እኮ ሌላ ነገር ውስጥ ገባ። ፖይንቴ ምን መሰለህ? አሁን ወደ ቶፒኩ እንመለሳለን፣ ወደ ንጥቀት እንመለሳለን። ሰማኝ በደንብ ከርዕስ እንዳንወጣ። ቅድም ምን አልኩ? ነብይ ጥሌ ላይ እጅ የጫነበት ፓስተር ታምራት ነው። ኦኬ አንተሽ አለ ሜቢ ማሳየት ከፈለገ አንተሽ ናገባ እንዴ፣ ቆይ ቪዲዮንም ማየት እንችላለን። አንተሽ ያንን ቪዲዮ የምታገኘው ከሆነ ናገባ አንተሽ። ችግር የለም ችግር የለም። አይ እናየዋለን። ቆይ አንተሽ ይምጣና አንዴ ኮንፊርም ያድርገን። ሜቢ ስራ ቦታ ካልሆነ አላውቅም። እጁን ጫነበትና ምን ክሌም ለማድረግ ፈልገህ ነው? ምን ክሌም ላደርግልህ መሰለህ? ሐሰተኛ ነብይ ኦኬ፣ እውነተኛ እግዚአብሔር ጸጋ ሊያስተላልፍ ይችላል። ሐሰተኛ ነብይ አይችልም። ስለዚህ ፓስተር ታምራት ወይ ደግሞ ነብይ ታምራት ሐሰተኛ ትምህርቶችን ያስተምራል። ሐሰተኛ ነብይ ተብሎ ኢቭን በብዙ ፕሮቴስታንቶች ብሌም ይደረጋል። እና ሐሰተኛ ነብይ የሆነው ነብይ ታምራት ነብይ ጥሌ ላይ ሐሰተኛ የሆነው ነብይ ታምራት ወር ፓስተር ታምራት ነብይ ጥሌ ላይ እጁን ከጫነበት በምን ታምር ነው ነብይ ጥሌ እውነተኛ ነብይ ሊሆን የሚችለው? ሐሰተኛ ሰው እጁን ጭኖበት ነው። እኔ ጥያቄ የአንተ ጥያቄ እንደዛ ነው? ይሄ መልሱ ምን መሰለ? እግዚአብሔር በታሜ በኩል ጥሌ ተጠቀመበት። ስለዚህ ይሄ የታሜ መንፈስ አይደለም ወደ ጥሌ የሄደው ነው። አሁን ስለዚህ እያልኩኝ እግዚአብሔር በሐሰተኛ ሰዎች በኩል ሐሰተኛ መሆኑን እንኳን አንተ እኮ ነህ ክሌም ያደረግከው። አይ በሐሰተኛ ሰዎች በኩል ጸጋውን ያስተላልፋል። ሐሰተኛ ነው አልኩ። አሁን ለምሳሌ ደቂቃውን ዘበናውን ሐሰተኛ ነው እውነተኛ ነው? አንተም ዘበንን እንደ እንትን ትወስደዋለህ? ብሮስኪ ፖይንታችንን ፕሩቭ አደረክልን። ኦኬ ይሄ ዩቱብ ፋለሲ ይባላል። ልክ አሁን እንትን እኮ ስላልከኝ ነው። ቆይ ካምዳው ተረጋጋ። ነብይ ጥሌ ምን ያህል በሐሰተኛ ሰው እጁ እንደተጫነበትና ሐሰተኛ እንደሆነ ማሳየት ስንጀምር እሱን ኮንፊርም አደረክልን። ቀጥታ ወዴት ሄድክ? ዘበነ እንዲህ ነው አልክ። ዘበነ ሲጀመር እኛ ነብይ ነው ብለናል። ዶክተር ዘበነ ነብይ ነኝ ብሎ ማያውቅም፣ ነብይ ነው ብለንም አናውቅም። ዶክተር ዘበነ እጁንም ጭኑ ሰዎች ላይ ደግሞ ጸጋ አስተላልፏል ብለን ተናግረንም አናውቅም። ኦኬ ስለዚህ አሁን ዶክተር ዘበነን ተወውና ነብይ ጥሌ ኮንፊርም አድርገናል። ምን በሚለው ነብይ ጥሌ አሁን አንተ ራሱ ኮንፊርም ባረክልን መሰረት በቃ በሐሰተኛ ሰው ነው እጁን የተጫነበት። ባይሆን አንዴ አንተሽ ቤት ነህ እንዴ? ላውራ ቀዲስ እንጂ ቆይ ችግር የለውም። አዲስ ነገር እንትን ስለም አንተሽ ቤት ነህ እንዴ? አዲስ ነገር ማለት ልኩ። ቆይ አንዴ ተረጋጋ። ካምዳ ከዚህ
አንድ እሺ ቪዲዮ ሌላም ብሬ ይልክልሃለሁ። እሺ ላክልኝ ሞክሻ ቀጥሉ። እስከዛ ድረስ ይሄን ልገመውና ሰው የሚገባም ካለ እየተቀበላችሁ እንትን በሉ። አንድ 5 ደቂቃ እሱ እሺ